ወንድማቸው የርህራሄያቸው የጭካኔያቸው በልተው ደግሞ የወንድም ጌጥ የራስ ጌጥ ነው፣ የወንድም ክብር የራስ ክብር ነው። ራስ ወዳድነት በጣም እንዴት ያለ ቀለበት መሰላችሁ እንዴ! መስከርትሰ ተቀጥቀጠ ወነነሰ ድህነ ማለትስ ራስን ያሸነፉለት እንዴው ሌላ ወጥመድ ቀላል እስራትም ማሸጋ ነው እኮ ይጽፉለታል እኮ እነ ጳውሎስ እናት ጳውሎስ ሙቁሁ እያሉ መታሰርም ማሸጋ ነው። በልማድ ታስሮ መማቀቅ ነው መከራው እንጂ ከራስ እንትን የራስን ቅርፍት ሰብሮ የወጣ ሰው የታደለ ነው በእውነት። ወንድማቸው ምንድን ያደረጉት? ወንድማችን ታናሽ ወንድም ስለሆነ ያዕቆብ ጥሩ ልብስ ስላሰፋለት በዚያ ቀንተው ህልም ስላየ በህልሙ ቀንተው የወንድም ጌጥ የራስ ጌጥ ነው፣ የወንድም ክብር የራስ ክብር ነው፣ የወንድም ምስጋና የራስ ምስጋና ነው። ወንድማችን አባታችን ጥሩ ልብስ ሲያለብሰው ከምናይ ባናየው ይሻለን። የሚሻለው ለእኛም ልብስ ስጠን ነው ወንድማችን እንግደል። ያዕቆብን ወደ ለእኛም እንደ ዮሴፍ ያለ ልብስ ስጠን አይባልም። ቀናው ነገር እያለ ልብስ ስጠን ማለት ሲገባ ይሄን ልብስ ስናየው አይናችን ደም ይለብሳል። እንዴት ለሱ አለበሰው? ይሄን ወንድማችን ካልሸጥ አናርፍ። ስንቅ ዞላቸው ሄደ። ስንቅ ዞላቸው ሲሄድ ስንቁን ተቀብለው በልተው፣ ምን አይነት ጨካኞች ናቸው! በልተው ሲያበቃሽ እዚያ ሄዶ አስጠጉኝ ሲል ሄዶ በጥፊ እዚያ ሄዶ ብክን ከ11 ወንድሞች ሸጡ። ወንድማቸው ሸጡ። የርህራሄያቸው የጭካኔያቸው በልተው ደግሞ እንዲያው ገርፈውስ ቢተውት ምናል በጋርቸው በልተው ልብሱን የበሉትን በግ ደም ቀብተው አርዌ እኩይ በልኦ ክፉ አውሬ በልቶታል ብለው ለአባቱ ስላኩለት። ልጁን መሸጥ አንድ ነገር፣ መብላትም ሌላ ነገር። ደግሞ አባትየውን አውሬ በልቶታል ማሳዘኑ ደግሞ ሌላ ነገር። እንዲህ አድርገው ላኩለት አባቱ። ሊቃውንቱ አርዌ እኩይ በልኦ ክፉ አውሬዎች ምንሆን እኛ በላ ነው ሲያሰኛቸው ነው ይላሉ። እኛ አውሬ አልበላው። ዮሴፍን የበሉት እነሱ ናቸው አውሬዎቹ። እንደዚህ ያሉ አውሬ በወንድሙ ደም ኑሮውን የሚመሰርት ወንድሙ ሲገፋ ደስ የሚለው እህቷ ስትገፋ ደስ የሚለው ይሄ የጋኔን ኑሮ አይደል ነው። ይሄንን ነው ጌታ ነፃ እንድንወጣ የፈለገው። ከራሳችን ነው ነፃ እንድንወጣ። የሰይፍ ባርነት አይደለም፣ የስራት የግዛት አይደለም። ከራሳችን መቼ ነው ነፃ የምንወጣው? አላችሁ ይሄን የሚያሳዝን ኋላ 215 ዓመት ባልበደሉ ህፃናት ሁሉ በደል መጣ። ያልበደሉ ህፃናት ሁሉ ሲወለዱ ወንዶቹ ባህር እንዲጣሉ ተደረገ። አልበደሉ። ዛሬ የኛ በደል ነው ህፃናትን ያለ ጊዜያቸው የሚያሳርዳቸው። ነፍሰ ጡር በዋለችበት እንዳትገባ የሚደረገው በማን ይመስላችኋል? በእኛ ነው። ፍላጎታችን መግዛት አቃተ። አሁን ሰው እኛም ሁላችንም ራስን መግዛት ስላቃተ ሀገራችን ለመከራ እየተገዛች ነው፣ ለደም መፍሰስ፣ ለሰው ሞት። እኛ በጥቃቅን ነገሮች እየደነቅን እያለ ሀገር በደም ትታመሳለች። ኢትዮጵያ በጦር እየታረሰች እኮ ነው ታውቃላችሁ። ኢትዮጵያ የደም ዝናብ እየዘነበባት። ይሄን ያደረገው ማን ነው? ራስን መግዛት ስላቃተ ነው። ራስን መግዛት ይኸውላችሁ 215 ዓመት ጡብ እየጣሉ ጭቃ እየረገጡ ነፍሰ ጡሮች ሲወልዱ እዚያው ርገጡት፣ የህፃኑ ደም ጭቃውን ያጠነክረዋል እየተባለ ሲለፉ ብለው ዱባ እየተጣለላቸው በለፉበት በቀዱት ውሃ ሰው ልብስ እያጠበበት ሰርተው እንዳልሰሩ እየተደረገ ወንዶች ከሚስቶቻቸው ጋር ተገናኝተው እንዳይወልዱ 24 ሰዓት ጭቃ እንዲረግጡ እየተደረገ ሴቶች ያለ ጊዜያቸው እንዲወልዱ ደግሞ ነፍሰ ጡሮች ጭቃ እንዲያወቁ እየተደረገ ህፃናት ሲወለዱ ገደል እየተጣሉ ይሄን ሁሉ ባል ምን አመጣው ሲባል ምቀኝነት፣ ቅናት፣ ራስን መውደድ፣ እነዚህ ናቸው ይሄን ያመጡት። የሀገር መከራ የሚመጣው ከአንድ ሰው ስግብግብነት፣ ከአንድ ሰው ምቀኝነት ነው። የሀገር መከራ የሚመጣው ከቃሉ ጋር ናቸው እንዴ? እግዚአብሔር ከሁላችን ጋር። ሳኦልን ያህል ንጉሥ በሜዳ እንዲቀር ያደረገው ማለት ነው። በገዛ ጦሩ እንዲሞት ያደረገው ራስን አለመግዛት እንዴ? ከፍልስጤማውያን ጋር ተጣላ፣ ጎልያድ መጣለን፣ ፈራ፣ አቃተው፣ መግጠም አልቻለም። ወይም ጥሩ የጦር አበጋዝ የለውም ወይ እሱም አሸናፊ አይደለም። ጎልያድ 6 ክንድ ነው። መጣና እንዴ እስከ መቼ ድረስ ነው እንደዚህ የምንታየው? ከእናንተም ጀግና ምረጡ ከእኛም ጀግና እንምረጥና እንግጠም አለ። ወንድ ጠፋ የሚገጥም ጎልያድ። ሳኦልም አርፎ ቤቱ ዘግቶ ቁጭ አለ። አንድ ብላቴና በግ ጠባቂ ተገኘ። ሄደና ይሄንን የእግዚአብሔርን ሕዝብ የሚገዳደር እኔ እገለዋለሁ አለ። ቅዱስ ዳዊት ነው። አንተ ነህ ጎልያድ የምትገለው? አዎ እኔ ባሪያ በግ ስጠብቅ ለምቻለሁ አለ። ቦርቦርቴ ደፋለት፣ ካባ ደረበለት፣ ጦር አስያዘው፣ ጋሻ ሲያዘው ጥጭ ትርምድ ቢደከሙ እኔ በዚህ ያለምት በወንጭፍ ነው አለ። ጥሩ አለ። እዚህ በኋላ ተመልከቱ፣ ሄደ ወንጭፉን ይዞ እኔ አንተ ውሻ ነኝ እኔ ወንጭፍ ዘምትመታ ወይስ እንጨት ነኝ አለ። አንተ ከውሻም ትብሳለህ። ውሻ ቁራሽ ጣለለትን ያውቃል፣ አንተ ግን ፈጣሪ እግዚአብሔርን አታውቅም።
ና ቶሎ ገጥመ ስጋህን ለአራዊት ለሰማይ ወፍ ቆራርጬ እሰጥልሃለሁ አለ። አንተ በሰይፍህ እኔ ደግሞ አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ ብሎ ከወንጭፎቹ አንዷን ጠጠር ብድግ አደረገና በወንጭፉ አደረገ።